ትላንት በአንድ የጆሃንስበርግ ጎዳና ላይ አንዲት እናት ልጇን አቅፋ ስትሮጥ ነበር። የምትሸሸው ከጠላት ሳይሆን ወንድሜ ከምትለው ጎረቤቷ ነው። የምትሮጠው ከጥይት ሳይሆን በጥላቻ ከነደደ ክብሪት ነው። የዜኖፎቢያ ታሪክ የሚጀምረው ዛሬ አይደለም። ይልቁንም በጥላቻ ረመጥ ለዘመናት እየተበላላ የቆየ በስደተኛ ጠል የመነጨ ጠባሳ ነው። የደቡብ አፍሪካ ጎዳናዎች በየጊዜው አንድ ዘግናኝ ድራማ ይከናወንባቸዋል። ወንድም ወንድሙን ባዕድ ብሎ የሚያሳድድባቸው፣ የሰው ልጅ በቁሙ እንደ ችቦ የሚነድባቸው የደም መሬት ከሆኑ ሰነባብተዋል። ለብዙዎች ዜኖፎቢያ የሚለው ቃል ለፖለቲካ ትንታኔ የሚመች ቀዝቃዛ ንድፈ ሐሳብ ሊሆን ይችላል። ለነ ማርታ፣ ለነ ሰላምና ለነ በረከት ግን የሞት ድግስ መቀስቀሻ፣ የኢኮኖሚ ውድቀት፣ የማህበራዊ ቀውስና የተሰበረ ልብ ማለት ነው። ዛሬ በኮካይ ሚዲያ ፖለቲከኞች ከሚደብቁት ትርክት በስተጀርባ እንሄዳለን። ከቃላት በላይ የሆነውን የሰው ልጅ ሰቆቃና ከጥላቻው ጀርባ ያለውን አስፈሪ ምስጢር እንፈትሻለን። ኮካይ ሚዲያን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ጥላቻ ስር የሰደደው በአፓርታይድ ዘመን ነው። ስርዓቱ ጥቁር ደቡብ አፍሪካውያንን ከቀረው የአፍሪካ ወንድሞቹ ነጥሎ እናንተ ከሌላው ትሻላላችሁ የሚል መርዝ በደማቸው ውስጥ ጨምሮ አልፏል። ራስን የመጥላትና ሌላውን የመጸየፍ መርዝ። ነገር ግን ታሪክ ሌላ ገጽታም አለው። ታላቁ ማንዴላ በኢትዮጵያ ፓስፖርት ዓለምን ሲዞርና በኢትዮጵያ ወታደራዊ ሥልጠና ሲወስዱ ዛምቢያና ታንዛኒያ ለታጋዮቹ የልብ ትርታ ሲሆኑ ወንድሞቻቸው ደርሰውላቸው ነበር። ዛሬ ግን የሚገርመውና የሚያሳዝነው የእነዚያ ታጋይ ልጆች የወንድሞቻቸውን ልጆች እያደኑ ነው። ይህ አንድ አፍሪካ ለሚለው መዝሙር ትልቅ ውርደት ነው። የውለታ ቢስነት ጥቁር ታሪክ። ይህ ሁሉ ግፍ በባዶ ሜዳ አልተከሰተም። በጥላቻ የተሞሉ ንግግሮች እሳቱን አቀጣጠሉት። አንዳንዶቹ ጥቃት አድራሾች እነዚህ ሰዎች ሊያጠፉ መጥተዋል፣ እንደ በረሮ መርጨት አለብን የሚሉ አስደንጋጭ ቃላትን በየጎዳናው አስተጋብተዋል። ፖለቲከኞችም ቤንዚን አርከፍክፈዋል። ለምሳሌ የቀድሞ የዙሉ ንጉሥ ጉድዊል ዙዌሊቲኒ ስደተኞችን አስመልክተው ሻንጣችሁን ጠቅልላችሁ ውጡ ማለታቸው ለ2015ቱ ግጭት መቀስቀስ እንደ ዋና ምክንያት ይጠቀሳል። ሌሎች ፖለቲከኞችም
ሀገራችን በባዕዳን ተወራለች፣ ወንጀለኞች ሁሉ ከሀገራችን ውጭ የመጡ ናቸው በማለት ሕዝቡን ለጥቃት አነሳስተዋል። የሕዝብ ተወካዮች ጥላቻን ሲሰብኩ ጎዳናው ደም ይተፋል። ግንቦት 2008 ዓመተ ምህረት ኤርነስቶ አልፎንሶ ሻምቡ የተባለ ሞዛምቢካዊ በቁሙ በእሳት ሲቃጠል እባካችሁ እኔ ወንድማችሁ ነኝ ቢልም ሰዎቹ ግን እየሳቁ ክብሪት ለኮሱበት። ያ ምስል ዛሬም ድረስ በአፍሪካውያን ልብ ውስጥ እንደ ትኩስ እሳት ይፋጃል። የኢትዮጵያዊ ተስፋዬ ታሪክም በተመሳሳይ ልብ ሰባሪ ነው። ሱቄን ከውጭ ዘግተው እሳት ለኮሱብኝ። ጭሱ አፍኖ ሊገድለኝ ሲል በአንድ አነስተኛ ቀዳዳ ወጥቼ አመለጥኩኝ ይላል። ተስፋዬ የዳነው አይዞህ ወንድሜ ነህ ብላ በቤቷ በሸሸገችው ደቡብ አፍሪካዊት ጎረቤቱ እርዳታ ነበር። በጥላቻ ባህር ውስጥ ጥቂት የፍቅር ደሴቶች መኖራቸው አንዱ ማሳያ ነው። ዜኖፎቢያ በጎዳና ላይ በሚሰነዘር ድንጋይና ዱላ ብቻ አይገለጽም። ይልቁንም ረቂቅ ሆኖ ነፍስ በሚዘራባቸው የመንግስት ተቋማት ውስጥም ጭምር ነው። በተለይም በሆስፒታሎች ውስጥ ስደተኛ ሴቶች የሚደርስባቸው ግፍ የሰብአዊነትን ዝቅታ ያሳያል። ኢትዮጵያዊቷ ማርታ ልጇን ወልዳ ከጨረሰች በኋላ የውጭ ዜጋነሽ ክፍያሽን ካልከፈልሽ አትወጪም ተብላ ለቅናት ታግዳለች። ኤርትራዊቷ ሰላም ደግሞ በምጥ ስትሰቃይ ወረቀትሽ ጊዜው አልፏል ተብላ መግቢያ ተከልክላ በሆስፒታሉ የኋላ በር በድብቅ ገብታ ወልዳለች። ናይጄሪያዊቷ በረከት የታመመ ልጇን ይዛ በኦፕሬሽን ዱዱላ አባላት ደጃፍ ላይ ተከልክላ የልጇን ሕይወት ለአደጋ አሳልፋ ሰጥታለች። ሆስፒታል ሕይወት ማዳኛ ሳይሆን የጥላቻ መድረክ ሲሆን ማየት እንዴት ያማል! በዚህ ጨለማ ውስጥ ብርሃን ለመሆን የሚሞክሩ ጥቂቶች ናቸው። ጁልየስ ማሌማ በቁጭት የሀገራችን ችግር ስደተኞች ሳይሆኑ ብቃት የሌለው መንግስት ነው፣ ናይጄሪያውያንም ሆኑ ኢትዮጵያውያን ወንድሞቻችን ናቸው ሲሉ፣ ታላቁ ጳጳስ ዴዝመንድ ቱቱ ነፃነታችንን የገዛነው በወንድሞቻችን ደም ነው በማለት በለቅሶ ተማጽነዋል። ተጎጂ ሀገራትም ዝም አላሉም። ናይጄሪያ ዜጎቿን በበረራ ስትመልስ፣ ኢትዮጵያም ጉዳዩን ወደ አፍሪካ ህብረት ወስደዋለች። ጥላቻን በለቅሶ ብቻ መጋፈጥ አይቻልም። ለቅሶ የቆሰለ ልብን እንጂ የቆሸሸ ስርዓትን አይቀይርም። ለዚህ ነው ይበቃል የምንለው። ዛሬ የምንቆመው ለተጎዱ ብቻ ሳይሆን ለጠፋው ሰብአዊነታችንም ጭምር ነው። አፍሪካዊ በገዛ ምድሩ ባዕድ መባሉ ዛሬ ማብቃት አለበት። ይህቺ ምድር በማንዴላ መስዋዕትነት፣ በታጋዮች ደምና በመላው አህጉር ትብብር የተገነባች የሁላችንም ኩራት ናት። ደቡብ አፍሪካን የቀስተ ደመና ሀገር ያሰኛት ቀለሟ ሳይሆን የልቧ ስፋትና የታሪካዊ ውለታዋ ትውስታ ነበር። ውበቷ የሚመለሰውም የታሪክ መጻሕፍቶቿን ስታነብ፣
ለወንድሞቿ በሯን ስትከፍትና በጎዳናዎቿ ላይ የፈሰሰው ደም የአፍሪካውያን ሁሉ ደም መሆኑን ስትገነዘብ ብቻ ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱም። ሰላም ለሀገራችን፣ ሰላም ለምድራችን ይሁን።